ሰላም ፋሚሊዎቻችን እንዴት ናቸው? ያማናቸው ያማናቸው እንግዲህ ተመለሰን በላይ ምስተኝ ፋሚሊዎቼ ዛሬ የምጠውበት ምክንያት ምንድን ነው? አሁን ከቀኑ ነው ከሌሊቱ 5 ሰዓት ይላል እና በዚህ በሌሊት ታካሪ ነው እያለች ነው። እኔ ደግሞ አንተ ግን ብዬ ላይፍ ገብተናል ማለት ነው። ስለዚህ ከእናንተ ጋር እንደዚህ እናገራለን። የሰው ነገር ላይሰውሽ ተስማሚ እስከ 5 ሰዓት ምንም አላደረጋችሁ ይወጣችሁ ነው። ችግር የለም። ችግራችሁ ፍቱ። እየተዋደዳችሁ እየተፋቀራችሁ ለምን እንደዚህ እንደምትሆኑ ብቻ ጋንጃ ገራንጃ እንደምታነሱ ብቻ አናውቅም። ትናንትና ሌሊት አብርሽና ሩታ ላይፍ መጀመሪያ 2 ጊዜ ማለት ነው በአብርሽ ገብቶ ነበሩ። ከዛ ወጥቶ ደግሞ ወደ ሩታ ተቀየሩ። ስለዚህ ከዛ እያወሩ ደግሞ ድምፁ ሳይለንት ሆነ። የሆነ ጊዜ ለምን እንደሆነ አላውቅም። ምንድነው አብርሃም የሚለው አብረን እናድርግ እያልኳት ነው እያለ ነው። ይሄ ተስፋ ቁረጩ። አሁን ሄርሜላ አንቺ እኮ እኔ ለአንቺ ነው ይሄ ነገር። ያኛው ተከራይቶ ነው መጣ። አሁን ክራው ጨረሰ መሰለኝ የሩታ ማለት ነው። ግን አንቺ በጣም ቆይተሻል። ስለዚህ በጣም ስለቆየሽው አንቺ እዛ ጋር አንቺን አምጥቶ ቤት ገዛው ቤት ውስጥ መግባት አለብኝ አሁን ይበቃሃል ያልሽ። ከዛ አንቺ ስትወጫ እሱ ቂጡን ከላይ እስከ ታች ሚስቱን ይመለከታል። ስለዚህ ፍቅር ያለ ሚስቱ ጋር ነው መኖር የሚፈልጉ። በእኔም አጋጣሚ አድርጎ ሚስቱን ወደ እጁ መመለስ ይፈልጋል። ስለዚህ አንቺ ለምንድነው የምትለፊ? ለምንድነው ራስሽ የምታዋርጂ? ምክንያቱም ቆንጆ ነሽ። አብርሃም የሚበልጥ ወንድ ማሳለፍ ትችላለሽ። ስለዚህ እነሱ ላይፋችሁን ሊቀቃቸው። አብርሃምም ሊቀቂ። ለምንድነው ሰላምታን አንቺም አቤለም ማለት ነው። በዛም ብሩክ ወጥቷል መሰለኝ። ከዚህ ህይወት ውስጥ ርቋል መሰለኝ ብሩክ ማለት ነው። መጀመሪያም እኮ ብሩክ አይናገርም ብዙ። ሩታ ምናምን አይሳደብም እሱ ማለት ነው። አቤላ ነው ሞጥ ማጣ ማለት ነው። ቀይ እንትን ማለት ነው። ልክ እንደ ሴት ስትሞጠ የነበረ አቤላ ነው። ግን ብሩክ መጀመሪያ ሩታን አይሳደባትም እውነት ለመናገር ማለት ነው። ያደግፋል እንጂ ከእንትኑ እየሄዱ እንትን ይላል እንጂ። ስለዚህ አብረህና ሩታ አብሮ አደሩ። ምን አለ ሄርሜላ ከወጡ አብርሃም ሩታም እየመጣች ነው። ከተስማማች ላይፍ እንገባለን። እንግዲህ ከኛ ህይወት የምትማሩ ነገር አለ። እሷን አስወጥቶ እሷን አስገባ። ስለዚህ ከኛ ህይወት የምትማሩ ነገር አለ። ምክንያቱ አሁንም እዛ ጋር ምንድነው ገባኝ። በዛ ሰዓት ራሱ እንደሚፈልገን ሰው ያለ እኛ ደግሞ የምንፈልገው ሰው አለ ለማለት ነው። ስለዚህ አንቺ እሱን ትፈልጋለሽ። ወንድ ልጅ ደግሞ ሲቀጥል ደግሞ ሄርሜላ እኔ ደስ አይለኝም። እኔ አሁን ጀግና ልሉሽ ምን ልሉሽ ሀብታም ልሉሽ አይደረግም። ወንድ ልጅ በቁሳቁስ አትግዙ ሴቶች ማለት ነው። ወንድ ልጅ በቁሳቁስ ሰውን ከቻላችሁ ፈርዘር ሂጃችሁ ከያሰው ራሱ ፍቅር ከያዛችሁ ማለት ነው። በምንም አጋጣሚ በፍቅር ያሰው ማሰር ሊመዱ። ከዛ በኋላ ያሰው ትታችሁ አይሄድም። በቁሳቁስ ከሆነ ግን በቃ የሆነ ጊዜ ጥላችሁ ይሄዳል። ምንም ቀጣይ የለም። 1 አመት ትኖሩ ትሁን 1-2 አመት ከሱ ጋር ትኖሩ ትሁን እንጂ ምንም ቀጣይነት የለም ማለት። ምክንያቱም ታስሮ በቁሳቁስ ታስሮ ነው ከናንተ ጋር የሚኖረው እንጂ ልቡ ከናንተ ጋር ካልሆነ ዝኖምሽ ሀዳ ፕሮብሌም። ስለዚህ እንደዛ ነገር አታርጊ። ቤት ገዛሻ ሀብታም ነሻ፣ ግን ቤቱ ፕሮሞሽን ነው ማወቅ ያለባችሁ። ገዛሻ የገዛሹን ቤት ለራስሽ አድርጊ። ምንድነው እሱ ምትለሚ አለ ልጁ ስንት ሚሊዮን ገቢ አለውን እኮ ኢትዮጵያ ውስጥ በዩቲዩበር እንዳይሱ ገቢ ያለ የለም። ስለዚህ ራሱ ገቢ አለ ልጁ። ምን አስጨነቀሽ አንቺ?